አሁን በተሰማ አሳዛኝ መረጃ የኦሮሚያ ፕሬዝዳንት ሽመልስ አብዲሳ ሲሞት ነው የምትሰሙት። ክብርት እንወደዎታለን። እግዚአብሔር በሚያውቀው ጠንካራ ሴት ነዎት፣ ደፋር ነዎት፣ ጀግና ነዎት። የግብር ጉዳይ አሁንም አብያተ ክርስቲያኖቱን አንገታቸውን አስደፍቷቸው። ቤተ ክርስቲያን ግብር ትከፍላል እንዴ? ግብር ጠይቀናል። እንዴት እንጠይቃለን? ቤተ ክርስቲያን የገቢ ግብር የመክፈል ግዴታ አለባት። ክብርት ከንቲባችን ወይዘሮ አዳነች አቤቤ በዚህ ከተማ አስተዳደር ከንቲባነት ከተቀመጡ ጊዜ ሰዓት ጀምሮ ይችን አዲስ አበባ ከተማ አዲስ አድርገው ለውጠዋል። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እንደ ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ጊዜ የለም። በተለይ ደግሞ በእርሶ ዘመን ሰፊ አብያተ ክርስቲያናት ተተክለዋል። በዚህ በኩል ከ3 ዓመት በፊት የነበረ ነገር ነው። እሺ ብለን አለፍን። ይሁን በቃል። አሁን ደግሞ በዚህ ጋር በእርሶ ዘመን ብዙ ቅዱስ ቤተክርስቲያኖችን ተክለናል። በዛውስ ብዙ ቅዱስ ቤተክርስቲያኖችን መቃጠላቸውን ለምን አልተናገራችሁ? በዛውስ ለምን ብዙ ህንጻ ስላሴዎች መገንደሳቸውን ለምን አልተናገራችሁ? ብዙ ቤተክርስቲያኖች በሰላም ማጣት ጉዳይ ታቦታቸውን ይዘው እንደተሰደዱ ቅዱስ ቤተክርስቲያን እንደተዘጋች ለምን አልተናገራችሁ? በሰላም ወጥተው በሰላም መግባት አለመቻላቸውን የአርሲ ክርስቲያኖችን ለምን አልተናገራችሁም? ለምንስ አላስታወሳችሁ? አሁንም እናንተ እየተናገራችሁት ያላችሁት ነገር ቅዱስ ቤተክርስቲያን ክፈይ ስለተባለችው ግብር ነው። ግብሩ እየጨመረ በመጣ ቁጥር እናንተ ኪስ ውስጥ የሚገባው ገንዘብ እየተመናመነ እንደሚመጣ በዚሁ ንግግራችሁ ተገንዝበናል፣ አይተናል። ይሄ በጣም ሊያሳፍራችሁ የሚገባ ነገር ነው። አንገታችሁን ሊያስደፋ የሚገባ ነገር ነው። ቀና ብላችሁ እንኳን በጎቻችሁን ማየት መመልከት የማትችሉበት ሁኔታ ውስጥ እየገባችሁ ነው የምትገኙት። አባቶች ሆይ ይሄ ለታሪክ ይቀመጥ። የቤተ ክርስቲያን መስራታ ጥያቄዎች ቀደም በተባለው ትክክል ነው። በተለይ ደግሞ በእርሶ ዘመን ሰፊ አብያተ ክርስቲያናት ተተክለዋል። ክብርት እንወደዎታለን። እግዚአብሔር በሚያውቀው መቼም የልብን ኮርኩሮ የሚያውቀው እግዚአብሔር ነው። ውስጥን ስሜት ጠንካራ ሴት ነዎት፣ ደፋር ነዎት፣ ጀግና ነዎት። ለሀገሪቱ ደግሞ የሚያስፈልገው ጀግና ነው። ይህን ጥንካሬዎትን እናደንቃለን። የአዲስ አበባ ልማት አሁን ገጠር ሁሉ ገብቶ አጋጣሚ ትላንት ወደ ደብረ ብርሃን ነበር። ከዚህ የተመሰረተው ልማት ደብረ ብርሃን ድረስ መስበሩ አስፋልቱ እየሰፋ ነው። ይሄ የሀገር ልማት ነው። እናንተ በዚህ ሁሉ አስፋልት አትሄዱበት። ጠቅላይ ሚኒስትሩ መቼም በዚህ ሁሉ አይዞርም። የምንዞረው ደስ ብሎን የምንሽከረከረው እኛ ነን። እሳቸው ብዙ ኃላፊነት አለባቸው፣ ግን ለኛ ሁሉን ነገር አመቻችተዋል። የሚሸተን ነገር ሁሉ ቀርቷል። የሚያስለን ነገር ሁሉ የለም። ነገር ካላሰለን በስተቀር አሁን መንገዶች፣ ቆሻሻዎች ጠፍተው ተስተካክለዋል። ይሄን በጣም እናደንቃለን። አገና ደግሞ አሁን በቅርብ አጀንዳው አይደለም አትበሉኝ እንጂ የግብር ጉዳይ አሁንም አብያተ ክርስቲያኖቱን አንገታቸውን አስደፍቷቸዋል። አቶ ጃንጥራ እንዲገነዘቡልን የምንፈልግ ክብርት ከንቲባችን ወይዘሮ አዳነች አቤቤ በዚህ ከተማ አስተዳደር ከንቲባነት ከተቀመጡ ጊዜ ሰዓት ጀምሮ የቤተ ክርስቲያናችን ጥያቄ በአግባቡ የመጣ ከሆነ በአግባቡ ከደረሰ ክብርት ከንቲባችን ጋር ደርሶ ውጤት አልባ የሆነ እውቅና ያላገኘ የትኛውም ገዳምና ደብር የለም። እህታችን ልጃችን እግዚአብሔር ስራዎትን አሳክቶሎታል። እስከዛሬ የሰሩት የዳዊት ያ ሁሉ ከሚያለቅሰው ጋር እያለቀሱ የእርሱ እንባ ሲወርድ የነሱ እንባ እየወረደ እሱ ብቻ በቂ ሕይወት ነው። እንሰማለን፣ እንከታተላለንም። የተቻሉትን ሁሉ 24 ሰዓት በመዞር ይችን አዲስ አበባ ከተማ አዲስ አድርገው ለውጠዋል። በእውነት ትንሽ ቆይተን የመጣን እንኳን የአዲስ አበባ አካባቢ 4 ኪሎ የነበሩት ቤቶች የት እንዳሉ አይታወቁም። ከከተማው ማሸብረቅ ማለት ነው። እንግዲህ የዛሬ 5 ዓመት 6 ዓመት ውጪም የነበረ አዲስ አበባ ከተማን ያየ ማንም ዘመዱን እንኳን ቤቱን ጠይቆ ሊደርስበት አይችልም። ቤተክርስቲያን ግብር ትከፍላል እንዴ? ከመባ ከአስራት ከቤተክርስቲያኑ ሌሎች እጽዋቶች ከመሳሰሉት ግብር ጠይቀናል። እንዴት እንጠይቃለን? እንደዛ ሲዛባ ለምን ዝም ትላላችሁ? ይሄን ነው እኔ አስተካክሉ በሚል ማንሳት ወደው የምናነሳው።
ያልተባለ እኮ ማለት ያላሰብነውን ማድረግ በሚዲያዎቻችሁ ጭምር ተጠቅመው ይህንን የሚሉ ሰዎች ሲኖሩ ገጽጹ፣ መልሱ፣ ምከሩ። ትክክል አይደለም በሉ። ያከራይ ተከራይ እኮ ግብር ነው የተጠየቀው አይደለ አባቶች? ከዛ ውጪ ይህንን ግልጽ ያልሆነለት ሰው አለ እንዴ? ያከራይ ተከራይ ብቻ ነው። ከንግድ ተቋማት ብቻ ነው ያልነው። ከንግድ ተቋማት እሱም እናንተ ነው መልሰን የምናገለግልበት። ምን እናደርግበታለን? እናንተ ነው የምናገለግል። ለጥምቀት ለመስቀል በጀት መድበን እያገዝን ተመልሰን ያላግባብ ወጪ እንድታወጡ እንሻለን እንዴ? ያቆምነውም መጀመሪያ ሚስ አንደርስታንዲንግ ስላለ ነው። ትክክል አይደለም ባልተባለና ባልወረደ አቅጣጫ መንገድ ለመፈጸም የሚካሄድበት አግባብ፣ እሱን በማዛባትም የሚካሄደው አግባብ መወያየትን፣ መነጋገርን፣ መተማመንን ማስቀደም አለብን ብለን አስቁመናል። ከእናንተ ጋር አሁንም ውይይታችን እንቀጥላለን። የንግድ ተቋማት እናንተ ጋር ብቻ አይደሉም። ካቶሊክ ጋር አለ። ካቶሊኮች ይከፍላሉ በንግድ ተቋሞቻቸው። ማየት ትችላለች። መረጃውን ሼር ልናደርጋችሁ እንችላለን። መካነ ኢየሱስ የንግድ ተቋማት አላት። በንግድ ተቋማቶቿ ትከፍላለች ግብር። የሙስሊም ተቋማት ባላቸው የንግድ ተቋማት ግብር እየከፈሉ በንግድ ተቋማቶቹ ልክ ብቻ ነው። በንግድ ተቋማቶቹ ተጨማሪ ግማሹም እኮ ቤተክርስቲያኒቱ አይደለችም፣ ከተከራይ ላይ የሚያርፍ እኮ ነው። እና ዋናው ግልጽነቱና የጋራ ተግባቦቱ ስለሚቀድም ህግ ነው በሚል ብቻ አልሄድንበትም። ከእናንተ ጋር ተነጋግረን ትምምን ላይ እንደምንደርስ እምነት አለን። ሃይማኖት ተቋማትና የገቢ ግብርን በተመለከተ የሌሎች ሀገራት ተሞክሮ ምን ይመስላል የሚለውን ለማስገንዘብ ተመልሻለሁ። ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ ከዚህ ቀደም በሰራሁት አንድ ቪዲዮ በተለይ የሃይማኖት ተቋማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግብር ልትከፍል ይገባል ወይስ አይገባም የሚል ዝርዝር ምክንያቶችንና የህግ አመክንዮዎችን ምክንያት በማድረግ የሰራ መሆኑ ይታወቃል። እንግዲህ ከዚህ ጋር በተያያዘ ቀደም ብሎ ወደ ዓለም አቀፉ የህግ ተሞክሮ ከመሄዳችን በፊት እውነት ቤተክርስቲያን ግብር ብትከፍል ከፍላ መወጣት ትችላለች አትችልም የሚለው መመልከቱ ተገቢ ነው። እንግዲህ እንደምታስታውሱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ያበረከተችው አበርክቶ እንዲሁም ደግሞ በቱሪዝም መስኩ ላይ ያለው አብዛኛው የሚጎበኘው እና በብዙ ቢሊዮን ብሮች የገቢ ምንጭ የሚሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብትና ንብረት መሆኑ ይታወቃል። ባህላዊ ስርዓቷ፣ የአምልኮቷ፣ ሌሎችም ነገሮች የአደባባይ በዓላቶቿን ጨምሮ ቤተክርስቲያን የምትከበርበት ሀገርም የምትከበርበት እንቁ ነገሮች ያሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እንግዲህ ግን ይህ ሁሉ ያላት ቤተክርስቲያን በኮቪድ ወቅት ምን እንደገጠማት ከበቂ በላይ አመላካሽ ነው። በተለይ በ2012 ዓ.ም ባጋጠማት የኮቪድ ሀገርም ዓለምም ያጋጠመው የኮቪድ ችግር ምክንያት ቤተክርስቲያን ኦልሞስት በሚባል ደረጃ መዘጋቷ ይታወሳል። ምክንያቱም ምዕመን ወደ ቤተክርስቲያን መሄድ አልቻለም፣ የገቢ ምንጫቸውም ነጥፏል። በዚህም ምክንያት ቤተክርስቲያን አገልግሎቷ እስኪታጎል ድረስ ምክንያት ሆኗል ማለት ነው። ይህንና ሌሎች ምክንያቶችን ምክንያት በማድረግ አገልግሎትና የአምልኮ ስርዓቷ እንዳይስታጎል የልማት ስራዎችን በስፋት እየተንቀሳቀሰች የምትገኝበት ሁኔታ ነው ያለው። ይህም የልማት ስራዋ ትልቁ የገቢ ምንጭ ደግሞ ምዕመናን ከአስራት በኩራታቸው ወይም በምጽዋት የሚሰጡት ገንዘብ ነው። አስራት በኩራታቸው ደግሞ የተረፈው ከመንግስት ከሚከፈለው ግብር የተረፈው መሆኑን ልብ ይለዋል። ስለዚህ ምዕመናን አቅም ባነሳቸው ጊዜ ቤተክርስቲያን አምልኮ ስርዓቷ፣ ሃይማኖታዊ ተግባራቶቿና ማህበራዊ ኃላፊነቶቿን እንድትወጣ ዘንድ የግድ በልማት ስራ ላይ መሄድ አለባት። ይህ የልማት ስራ ደግሞ ቋሚ የሆነ ለኪሷ አሊያም ደግሞ ትርፍ አትርፋ ልትጠቀምበት አለመሆኑን ልብ ይለዋል ማለት ነው። ስለዚህ ማህበራዊ ኃላፊነትን ለመወጣት እንዲሁም ደግሞ መጽናኛ ተቋም መሆኗን ቤተክርስቲያን ከተማመንን አብዛኛው እንደምታውቁት አማኑኤል ሆስፒታል ላይ ያለ የጽኑ ህሙማንን ስንመለከት ቤተክርስቲያን መጥቶ ከአእምሮ በሽታ የዳነ ብዙ ነው። ስለዚህ ብዙ አማኑኤል ሆስፒታሎች ቤተክርስቲያን ነች ማለት ነው። ስለዚህ አብዛኛው አማኝም ሆነ ኢአማኝ የሆኑ ግለሰቦች ቤተክርስቲያን እየመጡ የሚጽናኑበትና የሚድኑበት ነው። ይህ አገልግሎት ማህበራዊና መንፈሳዊ አገልግሎት ደግሞ እንዲሳለጥ ገቢ ወሳኝ ነው። ከዚህ ገቢ ላይ ግን ተጨማሪ ግብር የሚጣልበት ከሆነና ለትርፍ ያልተቋቋመ ሆኖ ነጋዴ ባልሆነበትና ለትርፍ ዓላማን መሰረት ያላደረገ መሆኑ እየታወቀ ግብር እንዲከፈል ጥያቄ መቅረቡ አግባብነት የለም ከሚያስብላቸው ምክንያት አንዱ ነው። እስቲ ወደ አሜሪካ እንግዲህ አብዛኛውን እንመልከትና ወደ አሜሪካ ስንሄድ ደግሞ አሜሪካ ያላት ተሞክሮ ምንድነው ብለን ስንመለከት በገቢ አገልግሎት ወይም ኢንተርናል ሬቬኒው ኮድ ክፍል 501 አመርሃ 3 ላይ በወጣው የሃይማኖት ተቋማትና የቤተክርስቲያን መመሪያ ወይም ጋይድ
አንዱ ነው ከግብር ጋር በተያያዘ። ለዚህም ምን አድርጎ አስቀምጧል? የሃይማኖት ተቋማት ግብር የማይከፍሉ ተቋማት እንደሆኑ አድርጎ አስቀምጧል። ይህንን ግን ከግብር ነፃ እንዲሆኑ ግን ለማስቻል መሰረታዊ የሆኑ ነገሮችን ወይም ቅድመ ሁኔታዎች መሟላት አለባቸው። አንደኛው የገቢ ማስገኛው ስራ የሚከናወነው በበጎ ፈቃደኝነት ወይም ነፃ አገልግሎት ወይም አገልጋዮች ከሆነ የገቢ ስራው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንመጣ ከአስራት በኩራት የሚገኝ በበጎነት የተለገሰ መሆኑ አንዱ ነው። የገቢ ማስገኛ ስራ የሚከናወነው ለአባላቶቹ ጥቅም መሆን አለበት ይላል ሁለተኛው መስፈርት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ገቢው ለአገልጋዮቿ እንዲሁም ደግሞ ለምዕመናኗ ምን እንዲሆን መንፈሳዊ ብቃት ላይ እንዲደርሱ ዘንድ የመጨረሻውን ርስተ መንግስተ ሰማያት ሊወርሱ የሚያስችለው ነገር ላይ መንገድ ማሳያ ነው። ስለዚህ ተመሳሳይ ነው። ሶስተኛው ከልክ ያለፈ የኢኮኖሚ ጥቅም ወይም ኤክሰስ ቤኔፊት ትራንዛክሽን የማያስገኝ መሆን አለበት ነው የሚለው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲጀመር የኢኮኖሚ ጥቅም አይደለም ያላት። ይህንን ገንዘብ መልሳ ጸበል ቤቶቿን፣ ማህሌቶቿን፣ የቤተክርስቲያን መንፈሳዊ አገልግሎቶቿን እና የንስሐ አባትና የንስሐ ልጅ ግንኙነት መካከል ማህበራዊ ኃላፊነቷን መወጣት ነው። የኢኮኖሚ ጥቅም የሌላት መሆኑን ያሳያል ማለት ነው። ሌላም የተቋሙ ገቢ እንቅስቃሴ ሙሉ በሙሉ ለተፈለገው ሃይማኖታዊ ዓላማ መዋሉን ካረጋገጠ በእነዚህ ምክንያቶች ማናቸውም የሃይማኖት ተቋማት ገቢ ከገቢ ግብር ነፃ መሆን አለበት ይላል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታገኘው ገቢ በዋነኛነት የሚያልፈው ለምንድን ነው? ለመንፈሳዊ አገልግሎት ብቻ ነው። ስለዚህ የዓለም ትሬንድም እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያከናወነች ያለችው የገቢዋን ለምን ዓላማ ይውላል የሚባለው ከዚያ ዓላማ አንጻር ነውና መንግስት በተለይ ምን ማድረግ አለበት ከቤተክርስቲያን ጋር የሚለውን ምክር ሀሳብ ለመስጠት አማኞቿ ታማኝ ግብር ከፋይ እንዲሆኑ ከቤተክርስቲያን ጋር ቀርቦ ነው መስራት ያለበት። ቤተክርስቲያን ምዕመናን ልጆቿ ላይ ጫና መፍጠር ትችላለች። ታማኝ ግብር ከፋይ እንዲሆኑ የሚያገኙትን ገቢ ለመንግስት ታማኝ በሆነ መልኩ አገልግሎቱን ለምን እንደሚውል አውቀው እንዲገብሩ ለማድረግ ተገቢውን አስተምሮ እንድትወጣ አብሮ መስራት እጅና ጓንት ሆኖ መስራት እንጂ ያለበት የገቢ ግብር ጫና ውስጥ ሊከታት አይገባም እላለሁኝ። አመሰግናለሁ። አሁን በተሰማ አሳዛኝ መረጃ የኦሮሚያ ፕሬዝዳንት ሽመልስ አብዲሳ በጠና መታመማቸው እየተነገረ ይገኛል። ከዚህ በፊት ፕሬዝዳንቱ ከህዝብ እይታና ከመንግስታዊ መድረኮች ርቆ የነበሩ ሲሆን አሁን ላይ አቡዳቢ ውስጥ በሚገኝ ሆስፒታል ውስጥ ክትትል እየተደረገላቸው መሆኑ የተነገረ ሲሆን በዚህም ታዲያ የፕሬዝዳንቱ የጤና ሁኔታ ከፍተኛ የሚባል ደረጃ ላይ እንደሚገኝ ተነገረ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ወደ ዱባይ መላካቸው ተነገረም። ከአብይ አህመድ ጋር እንደተጓዙ በዛው እንዲቀሩ የተደረገው ደግሞ ባጋጠማቸው ህመም ሳቢያም ለሕክምና መሆኑ ታውቋል። ከቀናት በፊት ጠቅላይ ሚኒስትሩ የተወሰኑ ሚኒስትሮችን አስከትለው ወደ ተባበሩት አረብ ኤምሬቶች ሲጓዙ አቶ ሽመልስ አብዲሳም ወደዛው እንዲያቀኑ መደረጉን የሚገልጹት የኢትዮ ፎረም ምንጮች አቶ ሽመልስ አብዲሳ በዛው ወደ ሆስፒታል እንዲገቡ መደረጋቸውን አክሏል። አቶ ሽመልስ ከአቡዳቢ ወደ ዱባይ ተልከው ወደ ሆስፒታል ያስገባቸውን የጤና ችግር ከዚህ በፊት ካጋጠማቸው እክል ጋር የተሳሰረ መሆኑን የሚገልጹት ያስተዳደራቸው ሰዎች የህመማቸውን አይነት ከመግለጽ ግን ተቆጥበዋል። አቶ ሽመልስ ጦርነት ቀጠና ውስጥ ጭምር ሄደው ለመታከም ካስገደዳቸው ችግር በኋላ ወደ ኢትዮጵያ ስለመመለሳቸው ግን እስካሁን የታወቀ ነገር የለም። እንዲያም ሆኖ የብልጽግናው ሰዎች ሕክምና እንዲያገኙ በሚደረጉበት ግዙፉ የኤምሬትስ ሆስፒታል ገብተው ሕክምና እንዳገኙ ግን ምንጮቹ አረጋግጠዋል። የአገዛዙ መሪ አብይ አህመድ ከ2 ዓመት በፊት ደግሞ ባለስልጣኖቻቸው ወደ ውጭ ወጥተው መታከም እንደማይችሉና መታከም የሚችሉት በመከላከያ ሆስፒታል ውስጥ ሊሆን እንደሚገባው ትዕዛዝ ሲሰጡ ተሰምተው ነበር። ከእንግዲህ በኋላ ቢያንስ የመንግስት የሥራ ኃላፊዎች ወደ ተለያዩ ሀገራት ለሕክምና የሚሄዱ የሥራ ኃላፊዎች የሕክምና ቦታቸው ቢሾፍቱ መሆኑን ከዛሬ ጀምሮ እንዲያውቁና ማንኛውም የውጭ ሀገር የሕክምና ቀጠሮ የመንግስት የሥራ ኃላፊዎች ከዚህ ቦታ ውጪ እንደማይፈቀድ የጤና ሚኒስቴር የጠቅላይ ሚኒስትር ቢሮ ይህን እንዲያስፈጽም ነገር ግን ዛሬም ለሀገሪቱ ሹማምንት ሕክምና ከፍተኛ ወጪ እየተመደበም በውጭ ሀገራት የሕክምና ሂደታቸውን እንዲከታተሉ ይደረጋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከ8 ወራት በፊት ወደ አሜሪካ ኒውዮርክ ተጉዘውም ነበር። ወይዘሮ አዳነች ከጀርባ ህመም ጋር በተያያዘ ለአመታት ሕክምና ሲያደርጉ ቆይተው በዛ ሰሞንም የኒውዮርክ ኮሪደር ልጎበኝ ተጓዝኩ የሚል ፎቶግራፍ የለጠፉበት ነገር ግን የሕክምና ቆይታ ያደረጉበትን የአሜሪካ ጉዟቸውን በተመለከተ መዘገባችን ይታወሳል። አንዳንድ
የሚፈቀድላቸው ሌላ ጊዜ ደግሞ የሚከለከሉት የሶማሌ ክልሉ ፕሬዝዳንት ሙስጠፋ መሐመድ የዱባይ ጉዞ፣ የጠቅላይ ሚኒስትሩ አማካሪ ተመሳሳይ ጉዞዎች፣ የጋምቤላ ክልል ከፍተኛ ባለስልጣናትን ጨምሮ በርካታ ሚሊዮን ዶላሮች እየወጡ የሕክምና ክትትል እንዲያደርጉም ይደረጋል። በእርግጥ በአገዛዙ በኩል አይታመኑም የተባሉ ሰዎች ደግሞ ሲከለከሉ ተስተውሏል። ከጥቂት ወራት በፊት ወደ ታይላንድ ለሕክምና ለመጓዝ ጠይቀው የተከለከሉት የአፋር ክልል ርዕሰ መስተዳድሩ አወል አርባ ደግሞ በዚህ ረገድ የሚጠቀሱ ናቸው። ርዕሰ መስተዳድሩ አብረዋቸው የነበሩ ሰዎች ከኤርፖርት ተመለሱ መባላቸውም አይዘነጋም። አብይ በቀድሞ በፓርላማ ባደረጉት ንግግር ደግሞ የአይንና የጥርስ ህመም ያለባቸው የፓርላማ ሰዎች ከሀገር እንዳይወጡና ሕክምናቸውን በኢትዮጵያ ውስጥ እንዲሆን ሲያዙ ተደምጠው ነበር። እንዲያም ሆኖ እንደ ሽመልስ አብዲሳ ያሉ ሹማምንት ደግሞ በጦርነት ቀጠና ውስጥና በጦርነት እየተጠቃች ወዳለች ሀገርም ለሕክምና ወደ ውጭ ተልከዋል። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬቴ እንኳን ኦርቶዶክስ